ኢየሱስ እየበላ ሳይሆን እንደናንተ የጾመው ሳይበላ ሳይጠጣ ነው። ምንም አልበላም ምንም አልጠጣም ማለት በአፉ የገባ ነገር የለም። ከ40 ቀን በኋላ ነው የበላ የጠጣው። ሪያልዬ ደግሞ ታውቀዋለህ፣ በቀን 3 ጠዋት የጾም ቅንጬ ትበላለህ፣ የጾም ገንፎ ትበላለህ፣ ወይ የጾም ጨጨብሳ በደንብ አድርገው ካፌ የምትሄድ ሁሉ አለ። አሁን ቀን ላይ ደግሞ የጾም በየአይነትን አሳሩን ታሳየዋለህ። ማታም ደግሞ የሆነ ነገር በልተህ ተተኛለህ። ኢየሱስ እንደዚህ የነበረ ያወራበት ይኸው ሰጥቻለሁ። ነገር ምንድን ነው መጠየቅ የፈለኩትን ገብቼ ጠይቄያለሁ። ሁለተኛ ደረጃ ፕሮቴስታንት ጾም እንደማያውቅ ይታወቃል። ምንም አንተ እንደዛም እንደዚህም ብትለው ምንም እኛ አሁን እንደዚህ አሳ ምናምን ሽሮ ምናምን ብትለንም ኦርቶዶክስ ክርስቶስን አስባ ትጾማለች። በአመት ሙሉ ክርስቶስ ሮብ እንትኖች ያሴሩበት አርብ የተሰቀለበትን ሮብና አርብን ሁልጊዜ ታስበዋለች። ዞሮ ቅድም ደግሞ ኮመንት ላይ እዚህ እናንተም እያሴራችሁበት ነው ሮብ የምትጾሙት? ኖ እናስታውሳለን። እነሱ ስላሴሩበት ነው ብለን ብትለኝ ምን ለማድረግ ነው እናንተ የምትጾሙት? እናንተ ምን ለማድረግ ነው? እነሱ ስላሴሩበት ነው። እናንተ ምን ስላሉ? አምላካችንን እናስበዋለን እኛ። ኖ እነሱ ስላሴሩበት እነሱ ጾመው ነው ያሴሩበት አይደለም። እኛ እኮ ያነስ ሮብና አርብ እናስበው የእሱን ህመም የእሱን ጉዳት በማሰብ እንኳን አሴሩበት እንኳን ገደሉት ብላችሁ ነው የምትጾሙት? ኖ አዳምጠኛ ልናገር። ዓመት እስከ ዓመት እናንተ ይህን ነገር አታውቁትም አለ። ሁለተኛ ደረጃ በምጽዋት በኩል ባልኩ ምጽዋት በኩል እናንተ ቸርች በራፍ ላይ ወፍ የለም። የኔ ቢጦች ራሱ እንደ የራ አዳራሽ እዚህ ማን ይቀመጣል መረበናት ምናምን ብለው ነው ዞር የሚሉት። ምክንያቱም እናንተ አትሰጡ። አንድ ሁለተኛ እንደገና ደግሞ በቅድም ኮመንት ላይ አንድ ሰው ምን ብሎኛል መሰለ፣ እዚህ ምን ልትማር ነው የገባኸው ብለሽ የሆነ ሴት ጽፈሽልኛል። እኔ ማወቅ ስለምፈልግ ነው። ብዙ ጊዜ እዚህም እዛም ምናምን ነገር ሲባል የምሰማው ነገር በግልጽ ገብቼ ልጠይቀው ብዬ ነው እንጂ እኔ ኦርቶዶክስ ተዋህዶ ምርጥ የኦርቶዶክስ ተዋህዶ ልጅ ነኝ። ምንም ባለፈውም ራሱ ኤርሚያስ ነገር ላይ ያለ እኔ ጴንጤ ከመሆን በቁሜ ተቆፍሮ በቁሜ ከነ ህይወቴ ብቀበር ይሻለኛል ብዬ ነገር ላይ ያለ እኔ የምዬ የእናቴ የወላዲት አምላክ ፍቅር ውስጤ ያለ ሰው ነኝ። ፕሮቴስታንት ከመሆን የዕለት ሞቴ እመርጣለሁ። ስለዚህ ያ ነገር እኔ ግን ገብቼ መጠየቅ እፈልጋለሁ። በቃ ውጭ እያልኩኝ ዳርዳር እያልኩኝ ምናምን ነገር እንትን አይደለም። ገብቼ እጠይቃለሁ። ጠይቄ መልሱ እውነት የሚሆን ውሸት ራሴ ፍርድ እሰጣለሁ። በቃ ፊኒሽ ያ ነው። ግን በተረፈ ግን ኤርሚያስ ያው በመጥፎ ነገር መነጋገሩን ትተን እንደዚህ መጠየቁ ደስ ብሎኛል። ምክንያቱም ያው መጥፎ ነገር ነው መናገር የነበረው ምናምን። አሁን ግን ገባ እንነጋገራለን ምናምን ያው የመሰለን ትናገራለህ። እኔ በዓለም ያለው ሰው ነኝ። መጽሐፍ ቅዱስ ከፍቼ እንከራከር ምዕራፍ ምናምን ብለህ ሰው አይደለሁም። ስለዚህ ግን የጠየቅኩን ትመልስልኛለህ። የመለስክልኝ ሰው ይታዘባል። በቃ ፊኒሽድ ያ ነው። እና በተረፈ ግን ሌሎች ገብታችሁ ደግሞ እንደዚህ የምትሉ በማያገባችሁ አትግቡ። እኔ እሱን ልጠይቅ ነው የገባሁትኝ። እሱ መልስ ይሰጠኛል፣ ከዛ ወርዳለሁ ማለት ነው። ስለዚህ እኔ አንተ የምጠይቅህ ፈቃደኛ ከሆንክ ከሚያውቁት ጋራ እኛ እንማርበት። እንደነዛ ማርያም አይነቶቹ ጋር በገድላት ድርሳናት ያስቀውን ሁሉ ጭራሽ የልደት ሰርተፍኬት ሳይቀር ብሏል እሱ። ዛሬ ደግሞ ጨመርኩበት ደግሞ እንደዚህ ብላችሁ ደግሞ እንደንትናት ብቻ ያስቀውን ሁሉ ይዘህ ተነጋገር፣ የፈለግከውን አምጣ ብለዋል። ስለዚህ አንተ ብትነጋገር እኛ እንማርበታለን ለማለት ነው። አመሰግናለሁ ብራዘር። ቴንክ ዩ ሮያልዬ። አሁን ነጠላ ዘፈናችሁ ዘማርያም፣ ዘማመድ፣ ዘገብርኤል፣ ዘጊዮርጊስ ነው። አንዳቸውም ግን እኔ ስላየሁት ነው። አንዳቸው ተናገርክ አይደል? እኔም ደግሞ እናገር። አንዳቸውም ግን አላስታሏችሁም። እንኳን ዘማርያም አይደለም በ10 ዓመት የሚዲያ አገልግሎት ውስጥ ለነማ ጥሪ እንዳቀረብኩኝ ለ6 ትልልቅ መምህራን እነዘበነ እንኳን ራሱ አንመልስም ነው ያሉት። ስሜን ጠርቶ ነው የተናገረው። ዘማርያም የሚባል ቀኝና ግራውን የማያውቅ አንድ ጎረምሳ እሱ ነው ለእናንተ ትልቁ መምህራችሁ። እነ ዶክተር ዘበነ፣ እነ ቀሲስ ተስፋዬ መቆያ፣ እነ መምህር ታሪኩ፣ እነ መምህር ምህረተአብ፣ እነ መምህር መስፍን፣ እነሱ ግን ለእናንተ ያው ዝም ብሎ ወሸከሬ አይነት ነገር ነው ብላችሁ ታስቧቸው ይመስለኛል።
ምንድነው አሁን የውሸት ድንኳናችሁን እግዚአብሔር በዚህ እረኛ በኩል ነቀለው። የውሸት ድንኳናችሁ ተገለበጠ ማለት ነው። የሐሰት ትምህርታችሁ ተገለበጠ። ስለዚህ ዘማርያም፣ ዘገብርኤል፣ ዘጊዮርጊስ፣ ዘከተማ፣ ዘአየለ፣ ዘመሐመድ፣ ዘሲራጅ፣ ዘአህመድ ብለህ ብትል ምንም ከወደቃችሁበት ድንኳናችሁ ቀና ሊል አይችልም። የውሸት ድንኳናችሁ ነው ያልኩት። ልብ በል። ከኢየሱስ ክርስቶስ የጾም ጸሎትና ጌታ ካስተማረው ትምህርት ላይ እድል ስጠኝ ላውራ ብለህ ያልከኝ ያወራኸው በቃ ይሄው። እኔ ግን አሁን ስለ አንድ ጢማም ወንድ ለማውራት እድል የለኝም፣ ጊዜም አልሰጠውም። ምክንያቱስ ንቄ ትቼዋለሁ። ዘለፋማ እናቁም። ኖ ብራዘር፣ ንቄ ትቼዋለሁ ነው ያልኩት። ዘልፈኛለህ ብለህ አይደል እንዴ? ንቄ ትቼዋለሁ ነው ያልኩት። አንተን አልዘለፍኩም፣ ንቄ ትቼዋለሁ ነው ያልኩት። ሮያል አንተን አልዘለፍኩም፣ ንቄ ትቼዋለሁ ነው። እንደዛ ትሆናለህ ብራዘር። ንቄ ትቼዋለሁ ብዬ ማለት ምን እንደው ታቦት ይቀረጽለት ብዬ እንድልህ ነው እንዴ? እኔ ስለ ኢየሱስ አወራሁ። አድምጠኝ። እኔ ስለ ኢየሱስ አወራሁ። አንተ ዘማርያም፣ ዘከተማ፣ ዘመሐመድ ነው ብለህ የምትለው በቃ ያቀረበ እኛ የምንማርበት ነው። ብራዘር ሄደህ ከፈለክ እሱ ጋር ተማር። ኦኬ፣ እሱ ጋር ተማር። እኔ ስለ ኢየሱስ አውርቼህ አቁሞ እድል ስጠኝ ብለህ ያልከው ስለ ዘመሐመድና ስለ ዘማርያም ነው የምታወራው። ያው ዘመሐመድ ዘማርያም ዘመሐመድ ማለት ነው። ሁለቱም አንድ ስለሆነ ያለው እኔ እኮ ድብን ብዬ ዓለም ውስጥ ያለው ሰው ነኝ እኔ እኮ። ታዲያ እሱ ለአንተ የሚጠቅም ታዲያ ለአንተ የሚጠቅምህ ስለ ዘማርያም ስለ መሐመድ ማውራት አይደለም። ለአንተ የሚጠቅምህ ስለ ኢየሱስ ማውራት ነው። ለእኔ የሚጠቅመኝ ስለ ኢየሱስ ስለ ጌታዬ ማውራት። ስትነጋገሩ እናንተ እኛ እንማራለን። ሮያል እኔ እሱኛውን ነገርኩ፣ እሱን ደጋግሜ ነገርኳችሁ። እሱን የምትፈልጉ ሰዎች የሞት ሽረት ብላችሁ የምትሉት ነገር እሱን የምተወው የዘማርያምን ጥሪ ያልተቀበልኩትን ነግሬያችኋል። አንደኛ ተነግሯችሁ አይገባችሁም ብዬ ካልኩ ስድብ ነው ብለህ ትለኛለህ። ነገርኩ እኮ ብራዘር፣ ደግሜ ልንገራችሁ። ዘማርያም ዘመሐመድ ብላችሁ የምትሉት ኦኬ፣ ያልተቀበልኩበት ምክንያት 3 ነው። እሱ ምንድነው? እኔ ለብዙ ዘመን ጥሪ ሳቀርብ አንዳቸውም አልመለሱልኝም ነበር። እነ ቅድም የጠየቁት ዶክተር ዘበነ ምናምን ነገር እነ መምህር መስፍን እነ መምህር ምረታ ማለት ነው አልመለሱ። ዘበነ ብቻ ወጥቶ መለሰ። ሃይማኖትን ትኖርበታል እንጂ አትከራከርም ብሎ ስሜን ጠቅሶ ማለት ነው። ከፈለክ ቪዲዮ ያሳያለሁ። አይተዋልም፣ ሳሳይም ሰምተሃል። አንወያይም ማለት በቃ ግዴታ ነው እንዴ አይደል? በቃ ተውኩት። ከዛስ ወደ ቲክታክ ስመጣ አክሊል አቀረበልኝ፣ ተቀበልኩት እና ሰረዘው። በታቦቱ አልኩት በአዲስ ኪዳን ታቦት ካልሆነ በስተቀር በብሉይ ኪዳን ታቦት አላወራም ማለት። ህዳር 21 ቀን ግን መቼ ነው የሚሆነው? መቼ ነው 21? ዛሬ ቀን ስንት ነው ኢትዮጵያ? ህዳር 21 እንገባበታለን። በሱ ማረስት ላይ ታያላችሁ። ህዝቡ እየነቃ ስለሆነ ማለት ህዳር 21 መቼ ነው የሚውለው? መቼ ነው የሚውለው? ዛሬ 16 ነው። ኦኬ፣ ከ5 ቀን በኋላ ማለት ነው። ከ5 ቀን በኋላ ህዳር 21 ሙሴን ርእያ ሀገረ ቅድስት እየተባለ የሚዜመው በጽዮን አክሱም ማለት ነው። የእግዚአብሔር የቃል ኪዳኑ ታቦት 27 እና 16 ነው። ምንም ታወሩት 17። እሺ ቴንክ ዩ። ስለዚህ ከ4 ቀን በኋላ ማለት ነው የሙሴ ታቦት ወደ ኢትዮጵያ መጥቷል ተብሎ የሚባለው ውሸት አደባባይ ላይ ይከብራል። ውሸት ነው አደባባይ ላይ የሚከብረው። ልብ በሉ። በዚህ ጉዳይ ላይ እሱ ጥሪ ያቀረበልኝ ተቀበልኩትኝ፣ ሰረዘው። አክሊለ ማለት ነው አቀረበልኝ፣ ሰረዘው። አልወያይም ማለት ታውኩት። ልደተ ቃል በመስቀል አቀረበልኝ እና ተቀበልኩት፣ ሰረዘው በራሱ ማለት ይሄኛውም ሰረዘው። ታውኩትኝ። ፈለገ አቀረበልኝ በስድብ በፉከራ በቀረርቶ ማለት ነው። ተቀበልኩት፣ መጣ። ውጤቱን አይታችሁታል። ውጤቱን ስላያችሁት አልናገርም። ኦኬ፣ ደምረው አቀረበልኝ፣ ተቀበልኩት። ዘማርያም ሰርዝ አለው። ሰርዝ ብሎት እሱ ቤት ገብቶ ነገረ ማርያምን ሲያወራ ነበር። እኔ ሲሳይ ቤት ስጠብቀው ዘማርያም ብላችሁ የምትሉት ሰውዬ ደምረውን ሰርዘው ብሎት እሱ ግን ገብቶ ደምረው ቤት በነገረ ማርያም ይህን ጉማጅ መጽሐፍ ይዞ ሲያወራ ነበር። እኔ ፊት ግን መጥቶ አላወሩ፣ አሰረዘው። ከዛ ስዩም
ዲያቆን ስዩም ይሄኛው ዲያቆን ነው፣ ይሄኛውም ዲያቆን ነው። ዲያቆን ስዩም አቀረበልኝ፣ ተቀበልኩት። ዘማርያም አሰረዘው፣ ሊቀ ሊቃውንት ቀለም ወርቅ አሰረዙት፣ እነ ዲበኩሉ ጭምር አሰረዙት። ታስበላናለህ ብለዋሉ። ቪዲዮ አለ። ኦኬ። እኔ ደግሞ ለቀሲስ ዲበኩሉ አቀረብኩኝ። ዲበኩሉ ኦኬ አቀረብኩኝ። በዚህ ሰዓት ላይ ለቀሲስ ዲበኩሉ ያቀረብኩትን ጥያቄ ዳይቨርት እንዲሆን አድርጎ ዘማርያም ተኝቶ ሸረሪት አድርቶበት ካበቃ በኋላ ብቅ አለና እኔና ከእንቅልፉ እንደነቃ ባልታጠበ ፊቱ መጥቶ ዲቤት ጥሪ ጠርቻለሁ አለኝ። እነዚህ ሁሉ ወንድሞቹ እያቀረቡ እየሰረዙ እያቀረቡ እየሰረዙ እያቀረቡ እያሰረዟቸው እያቀረበ አቅርቦ ተቀብሎ መጥቶ በአደባባይ ሲቀጠቀጥ አሁን ብቅ አለልና ለቀሲስ ዲበኩሉ ጥሪ ሳቀርብ የለም ከኔ ጋር ማውራት አለብ ብሎ ቀሲስ ዲበኩሉን እንዳትቀበሉ አላቸው። ዘማርያም ጥሪው እንዳትቀበሉ የኔን ተቀበለኝ። ከዛስ ከአይጡ ከጉርጡ ተብሎ እንደሚባለው 15 ሰው የዲቤት ጥሪ ያቀረበልኝ ጭምብል ከለበሰው ታናሹ ከሚባለው ሰውዬ ጋር ጨምር ማለት ነው። 15 ሰው ባልቴቱን የቀረው ሊበሉኝ አልኩ። ለምን በል ይሄ ቀን የተረገመ ቀን ነው። ከፈለገ ጋር ለኦርቶዶክስ አቤት እኔ አንድ ጥያቄ አለ ለሮያል ራሱ ለምን ዘማርያምን ዲቤት አይለው አይገጥመውም ነው? አዎ ለምን መሰለህ አንድ ሁለት ጥያቄ ልስጠውና እነዛን ጥያቄዎች ከመለሰለት የእውነት በጣም የማልክ እንደሆነ ዘማርያም ይገባዋል። እየሰማኝ ነው ሮያል? እንኳን ደህና አይቀጥ ይቀጥሉ። እራት ልብላ በዛው ቀጥሉ። እሺ አለ ሮያል አለ። እንዴት ነው ወንድማችን? ሰላም ነው ወይ? እግዚአብሔር ይመስገን። አንድ ሁለት ጥያቄ ልስጥህና ያው ስትሰማው ጥያቄው ለአንተም ሊያስደነግጥ ይችላል። እሱም ስትነግረው እስቲ ካልደነገጥ እንግዲህ አብረን እናያለን። እንግዲህ እሱም ስትነግረው ይደነግጣል አይደነግጥም ታያለን። እኔ አሁን ስለ ድንጋጤው ላወራ ሳይሆን በአንተ ልክ የሚሞገት ሰው ነው እሱ። በአንተ ልክ ዲቤት የሚደረግ ሰው ነው። በኤርሚ አባቴ ኖ ለእንትን ለማለት አይደለም ወዳጄ። እኔ ልንገርህ ኤርሚያስ ጥያቄውን ስማውና ይሄ የእሱ ልክ አይደለም፣ ይሄ በጣም ቀላል ጥያቄ ነው ለእሱ። ከዘማርያም ጋር ተነጋግሮ ዲቤት አድርጎ ዘማርያምን እንደው ትንሽ እንኳን ፐርሰንት ኤርሚያስ ከበለጠ እኔ ፕሮቴስታንት ሆናለሁ ስለማቅ ሮያሌ አንተ ጠይቀኸው መመለስ የሚችል ሰው አይደለም። ጥያቄዎቹን ልስትከፈለግ ስትሰማቸው ማደነገጥ ነው የምደነገጥ እሱ ለአንተ ተውልሃለሁ። ካልደነገጥ ከሆነ ችግር የለም። ኧረ እኔ ክርስቶስ ሰምራ ጋር አልሄድም። ተዘጋጅ ብቻ አንተ ተዘጋጅተሃል። ጥያቄዎቹን ልሰጥህ ነው። ኧረ በእናትህ ትበልስ ተናገር። እሺ ሮያሌ የመጀመሪያው ጥያቄ ያው መቼም ከኢየሱስ እኛ ወንጌል አማኞች የሚበልጥብን ስለሌለ ማለት ነው። እሱ ፍጹም አምላክ ፍጹም ሰው ስለሆነ በሱ ዙሪያ ነው የምትጠይቀው። ምን ብለህ ትጠይቀዋለህ መሰለህ? ኢየሱስ ወደ ምድር የመጣበትን ዓላማ መቼም ለአንተ አልነግርም ሮያል አይደለ? እስኪ ባጭሩ ንገረኝ። ዝም ብለህ 10-15 ሰከንድ ወስደህ ንገረኝ። እንደማታውቅ አይደለም የምጠይቀህ። አታውቅም ብዬ ሳይሆን የምታውቀው እንድትነግረኝ ነው። እኔ በዚህ አልጠረጥርህም ወይም ንቄ አይደለም። እኛን ለማዳን ጥያቄ ቴንክ ዩ አውቃለሁ። ይሄ በጣም ለአንተ የሚመጥን ጥያቄ ሆኖ አይደለም። አታውቀውም ብዬም አይደለም። ይሄ ማለት ማንም ሰው የሚያውቀው ነው። እንኳን ክርስቲያን ያልሆኑ ላይ ያውቃሉ። እንደዚህ እንደምንል ሊያድን እንደመጣ ነው የሚያውቁት። ለምንድን ነው ከፈለግ መረጃውን አሳያለሁ። እዚህ ጋር በተአምረ ኢየሱስ ላይ ኢየሱስ ሰው ለምን ገደለ ይላል። ተአምረ ኢየሱስ ሰው የገደለ ኢየሱስ አለ ወይ ኦርቶዶክስ ቤተክርስቲያን ውስጥ ስትለው እሱ ምን ብሎ ሊያስረዳ ይችላል መሰለ አገዳደሉ እንዴት መሰለ አንዳንዴም ሊገል ይችላል። እሱ እንደኔ ይገላል ያድናል ይላል። አይ ነው እሱማ መግደልም ማዳንም እግዚአብሔር እንደሆነ አውቃለሁ በለው። የመጣበት ዓላማ በምድር ቆይታው ግን ሰው ሊገል የመጣበት ዓላማ ነው ወይ ነው ሊያድን የመጣው ወይስ ተጓዳኝ የሆነ ሊያድን መጥቶ በዛውም ደግሞ መሀል ላይ የገደላቸው ሰዎች አሉ ወይ? እኔ ከነስሙ ሰጣለሁ ከነምዕራፉ ሰጣለሁ። አሁኑኑ ከፈለክ በቀጠሮ አይደለም። ስለዚህ ይሄንን መልስ የሚመልስልህ ከሆነ ሰምቻለሁ። እኔ ደግሞ እንዲህ አይነት ተራ የቡና ወሬ
ያኔ መሰለ ሊቅ ሂጄ አልጠይቀውም። እኔ ይሄ ታዲያ የቡና ወሬ ነው። ልክ ነህ። ለእናንተማ ነው ከእኛ አንጻር ነው የጠየቁት እኮ መረጃውን መጠየቅ ነበረብህ። ጥላቻ ከሆነ ምናምን ሮያል ቆይ አንድ ጊዜ ለአንተ ተራ ነው። ለእኛ ግን በጣም የምንወደው ጌታችን የምናከብረው አምላካችን ገባ በዚህ መልክ ሲብጠለጠል ለእኛ ተራ አይደለም። ገብቶሃል? እኔ እሺ ትጠይቀኛለህ። ሁለተኛው ጥያቄ ልንገርህና ቆይ ሮያል አልጠይቅም እኮ ማለት ትችላለህ። አንዴ ሮያል እናንተ ብዙ ሌላ ተግባብተን ማውራት ከጀመርን ቆይተናል። በጣም መግባባት በጣም ጀምረናል። ከኤርሚን ጋር እያየሁ ነው። በጣም መግባባት ጀምረሃል። ጥሩ ነው። አትቀበለው ጥያቄ። ለእኔ ግን ቢግዲል ለእኔ ምን መሰለህ ገባ ኢየሱስ በዚህ መልኩ ሲጠለጠል መስማት ለእኔ ያመኛል፣ ያጥወለውለኛል፣ ያስቆጣኛል። ገብቶሃል? ሊያድን የመጣ ጌታን ገባ ገዳይ ማለት በተለይ በምድር ቆይታው ማለት ነው። አይ ነው ህይወትን መንሳት የሚችል እሱ አይደለም ልልህ አይደለም። ግን የመጣበት ዓላማ አባት ልጁን የላከበት ዓላማ ልጅም የተላከበት ዓላማ አንዱ በተጓዳኝ መግደል ነው ተብሎ ምዕራፍ ተሰጥቶት ተአምር ተብሎ ነው የተቀመጠው። ለዛውም ተአምር በ5 ዓመቱ ኢየሱስ የሰራው ተአምር ላይ የተካተተ ተአምር ነው። እንዲህ አይነት ተአምር አልሰራም። ለአንተ ካላመመህ እኔ ለምን በግድ ይመምህ አይባልም እኮ ሰው በቃ ካላመመው ላመመው ነው እናልፈዋለን። ለዚህ መልስ የለውም ሊቁ ዘማርያም ለዚህ መልስ የለውም። ኦኬ ካለው ትነግረኛለህ። ይሄን ዲቤት አድርገው ለዚህ መልስ ስታገኝለት በምን ልክ ኦርቶዶክስ በምን ልክ ኦርቶዶክስ ኢየሱስን እንደምታቃልለው አይተህ ከዛ በኋላ አንተ ትወስናለህ። ወይ ይመችህና ትቀጥላለህ ወይ ደግሞ አሁንም ሌላው እንግዲህ የቡና ካልከው እኔ ደስ ይለኛል። በእርግጥ ልክ ነው፣ ሰድበውታል፣ በቡና ልክ አውርደውታል። እኔ ይሄንን የክብር ወሬ አልለው የባለጌ ወሬ የቡና ወሬ ነው የምለው። እኔም እንዳንተ እውነትህን ነው። ይሄ የታምረ ኢየሱስ ላይ መጻፍ የሌለበት አንደኛ ኢየሱስ ያላደረጋቸው ታምሮች ናቸው ነው እንኳን ተብሎ ቢታሰብ በዚህ ልክ ኢየሱስን ማዋረድ እውነትህን ነው። ይሄ የክብር ወሬ ነው ብዬ እኔም አላስብም። እሺ ካለ ትጠይቀኛለህ። ሁለተኛው ልቅጠይቅ። ወደ ሁለተኛው ልሂድ። 2 ብዬ ነው የጀመርኩት። አሁን የፈጠርኩት አይደለም። ሲጀምርም 2 ብዬ ነው። እንግዲህ የቡና ካልከው እንግዲህ ሞር አንተ ነህ የምታውቀው የቤትህን መጽሐፍ። እኔ እንዲህ ስትለው ስሰማ መጽሐፉን ደስ ነው ያለኝ። በእርግጥ ብታከብረው ኖር እናደድ ነበረ። እንዲህ ስታዋርደው ታምረ ኢየሱስን ቤተክርስቲያኒቷ ብታከብረውን መጽሐፍ ቤተክርስቲያኒቷ በእሷ እውቅና ታትሞ የወጣን መጽሐፍ የቡና ወሬ ስትለው መስማት ደስ ይለኛል። እኔ አልጠላሁትም። እሺ ልቀጥላ ወደ ሁለተኛው። እሺ ወደ ሁለተኛው ልቀጥል። 2 ጥያቄ ስላልኩህ ነው ገባ። 2 ባልልህ ኖሮ አንድ ስጨርስ ለአንድ አንተ ድል ሰጠህ ነበር። ወደ ሁለተኛው ደግሞ ልቀጥል። ሌላው ደግሞ የጌታችን የኢየሱስ ክርስቶስ እናት ለእኛ ብጽዕት ናት፣ የተወደደች ናት፣ የተባረከች ናት። በጣም ነው ሪስፔክት የምናደርጋት። አዎ ይሄ እንዲታወቅልን እንፈልጋለን። ጥያቄው ምንድን መሰለ? እቺ እናት እኛ 100% ማለት ነው 100% ሰው ገድላለች ብለን አንዳንድ 100% ተአምሯ ላይ እሷም ልክ ኢየሱስ በተአምሩ ላይ ገድላል እንደተባለ እሷም በተአምሯ ላይ ሰው ገድላለች ተብሏል። ሰው የገደለች ማርያም አለች ወይ ብለህ ስትጠይቀው አዎ ምን መሰለ እንደዚህ ሆኖ እንትን ተፈጥሮ ኦኬ በእንትን ጉዳይ ቆይ ልጨርስ ግድ የለም በእንትን ጉዳይ የምትገድ ማርያም አለች ወይ? የፍቅር እናት ብዙ ነው የምትለዋት አይደል እንዴ? አንዳንዱ መጽሐፍ ቅዱስም የማይላትን ነው። እኛ መጽሐፍ ቅዱስ ያላትን ብዬልን የጀመርኩት በዚህ ልክ ገብቷል። ማዋረድ ለምን አስፈለገ? ነፍሰ ገዳይ እሷን ማለት ምን አስፈለገ? በምክንያትስ የምትገድነች ወይ? ገባ? አሳማኝ ምክንያት ሲሆን ምንድን ነው? እንዳልጨርስ ሀሳብን የፈለግከው ለምንድን ነው? ጥያቄው በቃ ስጨርስ እኔ እኮ አቆማለሁ። ምን ሆናል ሮያሊ? በጣም ኢንተራፕት ማድረግ አልበዛ? ልጨርሰው። ስለዚህ በዚህ ልክ አሞ ከሆነ ደስ ይለኛል፣ ሳያም ከሆነ ችግር የለውም። ምናልባት አትሊስት የማርያም ያመሃል ብዬ አስባለሁ። እንግዲህ ኢየሱስ ካላመመ እኔ በግድ ይመማ አይደለም፣ ቅድም ነግሬያለሁ። እስኪ ደግሞ የማርያምን ልሞክርህ። ሄደህ አሞህ ዲቤት የምታደርገው ከሆነ ማለት ነው። ምንም እኮ ችግር ጥያቄ አይደለ? ዲቤት ማለት አንዱ ፓርቱ ይሄ ነው። ስለዚህ ለምንድን ነው በተአምሯ ላይ ገድላለች ተብሎ የተቀመጠው? አይ እንዲና እንዲህ ነው ካለ አሳማኝ ምክንያት የምትገድ ማርያም አለች ወይ? ታሪኳ ላይ ይሄ እንደዚህ ሐዋርያቶች ይሄን ታሪክ ያውቁታል ወይ? ገባ? ማርያምና ነፍስ መግደል አብረው የሚሄዱ ናቸው ወይ? ለእኛ ሄድልን፣ ለእኛ ማቻ ያደርግልን። እኛ በዚያ እናቃት እንዲህ ብለን አናዋርዳት። ለምን አስፈለገ? ታምሯ ላይ ማርያም እንደዚህ ማዋረድ ለምን አስፈለገ ስትለው የሚሰጠህ መልስ ከሆነልህ ይሆንልህ። እኔ ግን እንደነገርኩ ማርያምም ኢየሱስም በጣም የምናከብራቸው አንደኛው አምላክ ፍጹም ሰው ፍጹም አምላክ፣ አንደኛው ደግሞ ፍጡር የተባረከች የተወደደች ብጽዕት ነችና ሁለቱም ነፍስ ገድለዋል። ይሄ ጥያቄ ቡና ነው ስትለኝ ግን አስደስቶኛል። አይ ልደብቀው ደስታዬን አልፈልግም።
ታሪኩ ቢያስቆጣኝ። አሁን ያንተ ተራ ነው። ቀጥል፣ ተባረክ። እሺ አመሰግናለሁ። መጀመሪያ ልጠይቅ የምፈልገው ጥያቄው ቻይልዲሽ ስለሆነ ስንተኛ ክፍል ድረስ ተምርሃል እና በኋላ ነው ትመልስልኝ። እስከ ስንት ትምህርት ተምርሃል? አንድ ሁለተኛ ደረጃ ደግሞ ክርስቶስ ገዳይ ነው ምናምን ብሎ ተጽፏል ላልከው ክርስቶስ ለእኛ ሲል መጥቶ የሞተልን እንጂ ክርስቶስ ገዳይ ብላ ኦርቶዶክስ አታስተምርም። ይህም በጣም የህፃኑ ጨዋታ የህፃን ወሬ ነው። እሱንም ተወው። እመቤቴን ደግሞ ያላልከው ደግሞ እንደዚህ ታምሯ ላይ ሰው ገላለች ምናምን ላላልከው ነገር እመቤቴ በፍቅሯ ሰው ትገላለች። እመቤቴን ፍቅር ስለማታውቀው አልፈርድብህም። እሷ በእሷ ፍቅር ሰው ሊሞት ይችላል። በጣም ከመጠን በላይ ልትወዳት ትችላለህ። ምክንያቱም የጌታችን እናት ነች። ግን አንድ ጥያቄ ልጠይቅህ ያልኩ ቅድም ጀምሮ ምንድን ነው እናንተ ኢየሱስ ሶስቱን ጥያቄ ልመልሰው እንረሳዋለሁ አለ። በዚያ በጥያቄው መደጋገም ሊኖርብህ ነው። ሶስት ነው የጠየቀኝ። አሁን አራተኛ ልጠይቀኝ። ሶስቱን ልመልስ። የመጀመሪያው ምን ያህል ተምረሃል የሚለው ነው። አንድ ልመልስና አለመጠየቅ ነበረ። የማይመለስ ጥያቄ ከሆነ አትጠይቀኝ። አይ እመልሳለሁ። አራተኛውን አላስታውሰውም። የተማርኩትም ትምህርት ከ3 ጥያቄ በላይ እንዳስታውስ የሚያደርግ አይደለም። ሶስት ነው የማስታውሰው። እሺ ምን ያህል ተምረሃል ላልከው በማዕረግ እስክመረቅ ድረስ ተምሬያለሁ። ዝም ብሎ አይደለም፣ በማዕረግ እስክመረቅ ከብዙ ሺህ ተማሪዎች ውስጥ 4 ልጆች ብቻ በማዕረግ እስክንመረቅ ድረስ ተምሬያለሁ። አንድ ያስክልኝ። እሺ ሁለተኛው ደግሞ ቻይልድሽ ጥያቄ ላልከው ምን ታደርገዋለህ እንግዲህ ቻይልድሽ ታሪኮችን እድሜ ጨምረህ አደልት አድርገህ አትጠይቃቸውም። ቻይልድሽ ናቸው ታሪኮች፣ ተረቶች ናቸው፣ ስድቦች ናቸው፣ የቡና ወሬዎች ናቸው፣ ብልግናዎች ናቸው። አየህ አላሰለጥናቸውም፣ አልቀባባቸውም እንዳሉ ነው የምሰጥህ። ስትጽፈው አንተ ቻይልድ አድርገህ የጻፍከው ነገር እኔ አሳድጌ አመንድጌ አልጠይቅህ ነገር ምን ላድርግ የኔ ጌታ። እሺ ሶስተኛው ደግሞ ምንድን በፍቅሯ ትገላለች አልከኝ። እኔ በሰይፍ እንደገደለች በመረጃ ባሳይስ፣ ከመላክ ተቀብላ በመስቀል እንደገደለች ወቅታ የሰው ጎን ወቅታ እንደገደለች ብነግርህ እሱም ፍቅር ይሆን? ምናልባት በጣም ማርያም እንዳትወደው ሰው ሊጸልይ ነው ማለት እኮ ነው። ታሪኳን ሲሰማ ወይኔ ማርያም ስትወድ ለካ እንደዚህ በመስቀል ተወግታ ትገላለች ብሎ ሰው እንዲፈራት እያደረጋችሁ እኮ ነው። የማርያም ፍቅር ከሆነ እኔ ባትወድ ይሻላል። ያርሻል። ሶስቱን መልሻል። ቀጥል። እሺ አሁን የምጠይቀህ አንድ ጥያቄ ነው። እሱ ምንድነው ብዙ ጊዜ ኢየሱስ 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 ትላላችሁ። ኦኬ ኢየሱስ ቆይሮ አሁን ይሄን ዳጊ የተናገረው ለምን መረጃ አቅርብ ለምን ግን አትለውም? ህዝብ ፊት ለምን አታዋርደውም? ዳጊ አይ እኔ የህፃን ወሬ ስለሆነ እንደዚህ ነው የህፃን ወሬ መሆኑን አንደኛ እሱን አሁን እንግዲህ ተምሬያለሁ በማዕረግ ተመርቄያለሁ ብሎ ያለ ሰው ምን ያህል የህፃን ወሬ እንዳወራ እዚህ 765 ሰው ፊት ለምን አታዋርደው? መረጃውን አቅርብ በለው። ኖ ዳጊን መረጃውን አምጣ፣ ሁለቱንም መረጃውን አምጣ በለው። ኖ መረጃውን አምጣው ማለት ነው። እኔ በአንተ ፊት በሆነ ይሄን ነው የምጠይቀው። የተጻፈውን አንተ አሁን ቤተክርስቲያን እንደዚህ አታስተምርም ማለት እሱ ደግሞ ታስተምራለች ብሎ አለ። መረጃውን አምጣና ኖ አይ ኖ እኔ አትጠይቀኝ። እሱን ለምን አትጠይቀውም ነው ብዬ የምልህ። ከእሱ ጋር አውራ። እኔ ደግሞ አሁን ለምሳሌ አንድ ሰው መጥቶ አንተ እድሜ 80 ነው ቢልህ የልደት ሰርተፊኬት ላሳይ ትለዋለህ? አትለውም። ምክንያቱም እንደማይሆን የታወቀ ነው። በቃ ተወዋል። ያን እንደዛ አልፈዋለሁ። ንቅ ያልማልፎ ጥያቄ ነው። ግን ስለዚህ አሁን መጽሐፉ ላይ አልተጻፈም አይደለ? እሱ ያወራው ሁሉ ጊዜ ግን አንድ ጥያቄ አለኝ። ቆይ መጽሐፉ ላይ አልተወራም አይደል? የምጠይቀን መሰለኝ። ዳጊ ዝም ብሎ የቡና ወሬ ነው አይደለ ያወራው? አሁን ይኸውልህ እሱን ከፈለጋችሁ እኔ ስወጣ እንደፈለጋችሁ አውሩት። ኖ ለምን ትወጣለህ? ማርያም ሰው ገላለች ብሎ ዝም ብሎ ነው የቡና ወሬ ነው የቻይልድ ወሬ ነው አይደለ ያወራው ዳጊ? ኢየሱስም ገሏል ብሎ ሲል የቻይልድ ወሬ ነው አይደል? ይሄንን የቻይልድ ወሬ ቆይ አድምጠኝ። ይሄንን የቻይልድ ወሬ ዳጊ ያገኘው ከራሱ አፍልቆ ከሆነ ወይ ከኦርቶዶክስ አግኝቶ ከሆነ ከኦርቶዶክስ ካገኘ መረጃውን አምጣ በለው። ከራሱ አፍልቆ ከሆነ እዚሁ ለምን አታዋርደው? እሺ አንድ ላይ ተያያዥ አንድ ጥያቄ አለኝ ብዬ እኮ ቅድም ኖ ለምን አታዋርደውም? እዚሁ ነው ብዬ የምልህ። መረጃ በማሳጣት ለምን እንደዛ አታረገው? እኔ አንድ ጥያቄ ልጠይቅህ። እሺ አንዴ ጠብቀኝ። እኔ ጋር አሁን አድምጠኝ ነው እኔ ጋር አሁን እዚህ ላላችሁ ሰዎች የቻይልድ ወሬ ያለው ራሱ ሮያል ነው። ተረት ያለው ራሱ ሮያል ነው። እቀበልሃለሁ፣ ፕሊዝ እንቀበላለን። አውርቼ ልጨርስና እሰጥሃለሁ። ኦኬ 2 ደቂቃ ወይ 1 ደቂቃ ነው የማወራው። ዳጊ ያቀረበው መረጃ ታምረ ማርያም ላይ 1 ቦታ ብቻ አይደለም፣ 2 ቦታ አይደለም፣ 3 ቦታ ሰዎችን እንደገደለች እናሳያለን። ስትፈልግ በርግማን፣ ስትፈልግ ከመላእክት ላይ ጦር ተቀብላ የመስቀል ምልክት ባለው ጦር እየወጋች ስትፈልግ ሰዎችን ታገዳድላለች። ኦኬ እና ልቦናችንንም ያነሳሳችው ያ በበረሃ የሚኖረውን ሰውዬ ለመግደል ልቦናችንን ያነሳሳች እመቤታችን ማርያም እንደሆነች አወቅን ብሎ ሁሉ ጭምር ይላል። የሰው ልቦና ሁሉ ጭምር ታነሳሳለች ለመገዳደል። ኦኬ በተለይ መግደልና
ይሄ ከወንድ ብልትና ከሴት ብልት ጋር በተገናኘ ታምረ ማርያም እንዳለ ነው የሚያወራው። እንደዚህ አይነት ነውር ማለት ነው። ኦኬ። ስለዚህ ዳጊ ዝም ብሎ አይደለም የተናገረው። መጽሐፉ እጄ ላይ አለ። አንድ አይደለም ሁለት አይደለም ሶስት አይደለም 4 መጽሐፍ አለ እጄ ላይ። ኦኬ። ዳጊ ዝም ብሎ አይደለም ማለት ነው የሚያወራው። ኦኬ። ታምረ ማርያምም ላይ ኢየሱስ ሰው ገድሏል ብሎ የሚል በ5 ዓመቱ በ7 ዓመቱ እያለ ህፃናትን በየስፍራው ነው የሚጨፈጭፈው የነበረው የኦርቶዶክሱ ኢየሱስ የተባለው ማለት ነው። ይህንን መጽሐፍ ነው የቻይልድ ወሬ ነው ብሎ ያለው ማለት ነው። ያው ኦርቶዶክስ የቻይልድ ወሬ ነው ማለት ነው። በቀኝ በጥቁር እኛ አይደለንም ያልነው፣ ሮያል ነው ያለው። የቻይልድ ወሬ ነው ተረት ነው ብሎ ያለው ሮያል ነው። ጥሩ ብለዋል። ግን መጠየቅ ነበረበት ዳጊ ብዬ ስልህ የማትጠይቀው ለምን እንደሆነ ታውቃለህ? እዚህ ያለ መረጃ ዳጊ እንደማያወራ አስረግጠህ ታውቃለህ። እያንዳንዳችሁ ታውቃላችሁ። ለምናወራው ነገር ሁሉ ተጠያቂነት እንዳለብን እኛ እናውቃለን። ስለዚህ ያለ መረጃ እናወራ ትጠይቃለህ አልኩህ። አየህ አንተ ኢንተራፕት አሁን ለሶስተኛ ጊዜ ኢንተራፕት አደረገኝ። ስለዚህ እዚህ የሚመጣውን መረጃ ስለማትችሉት አትልም ቤተክርስቲያን አልክ። ታምረ ማርያምና ታምረ ኢየሱስ በሚባል መጽሐፍት ላይ ይኸው ስራ ያለ አሁን በገልጣው የሚያወጡት ጋራ አላወራም ትላለህ። እኛ ደግሞ ልንጠይቅ የምንገባውን ደግሞ መረጃ በቃ አሁን መቀጠል ትችላላችሁ። ከዳጊ ጋር መቀጠል ትችላላችሁ። ዳጊ ይቀጥሉ። አይ ኤርሚ ምን ቀጠሉ? ጨረስን እኮ እኔና ሮያል እኮ ሄዶ ዲቤት የምናደርገው አሁን ቀጠሮ ብቻ መያዝ ነው የሚጠበቅበት። ቀኖች እንግዲህ ተነጋገሩና እሺ ጠይቅ ሮያል ጠይቅ። ብዙ ጊዜ ኢየሱስ ስላላችሁ እና የእናንተ ኢየሱስ ከዱቄቱ ጋር ከዘይቱ ጋር የመጣው ኢየሱስ ነው ወይስ ከዛ በፊት የነበረው ኢየሱስ ነው? ምክንያቱም ከዛ በፊት የነበረው ኢየሱስ ኦርቶዶክስ ይዛት እሺ ካብራራውማ አንተው ልትመልሰው ነው። እኛን መልሰው ጠይቀሃል ልንመልስልን። የኛ ኢየሱስ አዎ ከዱቄቱና ከዘይቱና ቀነስከው ልብስም አለ ከልብሱ ጋር የመጣው ነው። ይሄ ሰጥቶ ፍቅር አሳይቶ በተግባር ፍቅር የሚያሳየው ኢየሱስ ነው። ልክ ነህ። ዘይት ሰጥቶ ለተራባ አብልቶ ለተጠማ አጠጥቶ ለታረዘ አልብሶ ወንጌል የሚሰብከውን ኢየሱስ ነው። ኖ አይደለም። መልሰኛ ነው። መልሶኛ ነው። መልስም አትመልስም አንተ። ይሄ ነው መልሱ። በቃ ትክክል ነው። የመጣው ኢየሱስ ነው ወይስ የድሮ ነው? ጦት የማይጠባ መሆኑንም ንገረው። ጨምሩልኝ። ጦት የማይጠባ መሆኑንም ንገረው። አንተ እንኳን ዝም በል አንተ ቅሌት። አንተ ትልቅ ሰው አይደል? ዝም በል። የቀብር ስርዓት አስፈጻሚ ያልሆነው ሮያል አልፈቅድልህም። ታላቅ ወንድማችንን ስለተሳደብክ እታች ውረድ። ኦኬ እታች ውረድ። ብታቅ ኖሮ እግሩን እያጠብክ የምትማረው የሚያስተምር መምህር ነበር መርጌታ። ስለሰደብከው ነው ያወራን። እኔና ዳጊም መሳደብ ስላለ ኦኬ እግሩን እያጠብክ እኮ አልኩ። እግሩን እያጠብክ ትማር ነበር ቁጭ ብለህ። ብትፈልግ ቅኔ፣ ብትፈልግ አቋቋም፣ ብትፈልግ ቅዳሴ፣ ብትፈልግ መጽሐፍ ትርጓሜ። ኦኬ ይሄን ነው ኤርምዬ ሊቀ ሊቃውንት ሲለው እኮ ገርሞኝ በጌታ ብቻዬን እንዴት እንደሳቁ በእውነት። የአብነት ትምህርት እንኳ ገብቶ ማያቅ ሰው በሰንበት ትምህርት ቤት ሰንበት ተማሪ ነው ዲያቆን ያለው እና ገርሞኝ ብቻዬን እየሳቁ ወይች ቤተ ክርስቲያን እያልኩ በእውነት ቆዳውን አለስልሶ እኮ ጥሩ መስሎ ነው የሚጠይቀው። ግን ቅድም እኔ ብያለሁ እኮ እባብ ማሳት ነው ስራ፣ መጠየቅ ነው ስራ ብያለሁ። ከአንዴ የተከበረን ሰው እንደዚህ ለመሳደብ አፉን ይከፍታል። እግዚአብሔር ምሕረት ያርግለት። በጣም ተባረኩ። ቅድም ተመቸኝ። ጥያቄ ምልክት ያልካትን ይዣታለሁ። ባይተው ያዙ ጥያቄ ምልክት ከዛ ነው የተወሰደ። ከእባብ ኮብራ እባብ የሚባለው አንገቱን ቀና አድርጎ ያጣምማልና ከዛ ነው የወሰደው ይባላል። ጠያቂ ነው የሚጠይቀው። ጥያቄ እንደው ኖርማል አይደለም። ያው የሰይጣን እንደምታውቁት ኖርማል ሆነ እኮ የሚገርመው መሰለ ሁሉ ጊዜ እዚህ ቤት አይተህ እንደሆነ ኦርቶዶክስ መልሳላት ብሎ ይገባሉ። መልሳላት እሺ ግባ እንለዋለን። ከዛ በኋላ ዛሬ ርዕስ አድርገን የገባ ነው እያለ እያወራን መሀል ላያችን ላይ አይደለም እኔ ሁለት ጥያቄ አለኝ ይለዋል። እንዴ ኦርቶዶክስ መልሳላት ብለህ ገብተህ ሁለት ጥያቄ አለኝ 3 ጥያቄ አለኝ የምትሉት ምንድን ነው? እና ልክ ናድ ነው በጣም ዛሬ ገባኝ። ምክንያቱ የኮብራው ችግር ነው። እሺ ቀጥል ወንድማችን። ቅድም ደግሞ መርዬ ስለ እነዚህ
መተተኞች፣ ሟርተኞች፣ ሴተኛ አዳሪውም ሁሉም ይጾማሉ እኮ ስለ አይጾሙም አለ። ኢቭን አይደለም እነዚህ መጠጥ ቤቶች፣ መሸታ ቤቶች ስጋ የሚሸጥባቸው ስጋ ሮብና አርቧን ስጋውን አይሸጡም፣ ግን መጠጥ፣ ጭፈራው፣ ዳንኪራው ሁሉ ነገሩ አለ። ይሄ በሙሉ ኢትዮጵያ የታወቀ ነው። አረ በጋ በዛው ራሱ ጾም የተባለው ጾም እኮ ፕሮቴስታንት ወይም ወንጌላውያን አይጾም። ጾም የተባለው ራሱ ሳይፈታ አይጾም ይላሉ። ጾም የሚባለው ሳይፈታ እኮ በዛው በመጠጥ ቤት እኮ የሚሰሩ እህቶቻችን፣ ኢትዮጵያውያን እህቶቻችን የኦርቶዶክስ እምነት ተከታይ የሆኑ መስቀላቸውን አንገታቸው ላይ ያሰሩ ወተትና እንቁላል ጾም ነው ብለው የራሳቸውን ስጋ ግን እየሸጡ ነው የሚኖሩት። እሱ ጾም አይደለም። ትክክል። ያን እኮ በዚህ አይነት የኃጢአት ውድቀት ውስጥ ያሉ እንደዛ ማድረጋቸው ደስ ባያሰኘንም እኛንም ጭምር የሚያም ቢሆንም ስንቶቹ ናቸው ንስሐ አባት ያላቸው? ስንቶቹን ነው ደርሰው እንደነኛ አይነቶቹን ካሉበት ነገር ውስጥ ያወጡት? ከወተት ያጾሟቸዋል፣ ከእንዲህ አይነት ግን አያጾሟቸውም። የእነሱ መጠጥ ቤት ነው የተከፈተው። የእነሱ ናይት ክለብ ነው፣ ጭፈራ ቤት ነው የተከፈተው። ምንም የሞራል ነገር የላቸውም። እውነትን ነጋገር ከተባለ በጴንጤ ፊት ቆሞ ለማውራት የጽድቅ ቁመና የላችሁም። ለማናደድ በልገን ሳይሆን ሪያሊቲ ስለሆነ ማለት ነው። እና ቀጥላድ ነው። ቴንክ ዩ። ትክክል። ሰው በእርግጥ በመብላት አይደለም አድነውዬ። በተለይ ምንድነው አሁን አስማተኛ፣ ሟርተኛ፣ ጠንቋዩ ምናምን ያልነው ከነዚህ ሁሉ ማለት ነው። መቼም ያው ጥንቆላና አስማት ለእኔ ማንም እንትን ሊለኝ አይችልም። አንደ ረቢ ድግምት እየደገምን እኮ ነው ሮብና አርብን፣ ሌላውም አጽዋማት ምንም አይነት አንነካም። ግን አንደ ረቢ ምንድነው? አንደ ረቢ ድግምት ማለት ንዑ ኩልክሙ ሰራዊተ አጋንንት ሀቤየ፣ የአጋንንት ሰራዊት ሁላችሁ ወደ እኔ ኑ፣ ከመ ኢይቅረቡ ሚካኤል ወገብርኤል ወኩሎሙ መላእክቲሁ ለእግዚአብሔር። ሚካኤልና ገብርኤል የእግዚአብሔር መላእክት ሁሉ ወደ እኔ እንዳይቀርቡ፣ ንዑ ሀቤየ ኩልክሙ ሰራዊተ አጋንንት፣ የአጋንንት ሰራዊት ኑ ወደ እኔ። እንዲህ እየተባለ ወይኔ ይህን እያልን እየደገምን ግን ሮብና አርብን አንበላም። እና እስከዚህ ጥግ እኔም ራሴ ማቀውን ነው ማለት ነው። በህይወቴም ማቀውን ነው እየተናገርኩ እንጂ ሌሎቻችሁ ሁላችሁ ታውቁታላችሁ። እንዲው ስማቸውን አንጥቀስ። ዘፋኞች እንዲው ሮብና አርብ እንዲው ሲበሉ የፈለገ ይሁን ወተት ይጠጣሉ እንዴ? ማኪያቶ ይጠጣሉ እንዴ? ምንም በምንም ተአምር ቢሞቱ እንዴ እኔ እኮ ክርስቲያን ነኝ ነው የሚሉ። ዘፈኑስ ምንም ክልከላ የለበትም። ምንም ክልከላ የለበትም። ለምን? እግዚአብሔር ሰጠን ስለሚሉ። ዘፈን ራሱ እግዚአብሔር ሰጠን ስለሚሉ። ምነው እንትን አጠፋሽ፣ ምነው እንትን አጠፋሽ ሲባሉ እኮ እግዚአብሔር ይረዳኛል፣ በቅርቡ አንድ ዘፈን እለቃለሁ እያሉ አይደለም እንዴ? ተባረኩልኝ። እችን የአስማቷን ለመናገር ፈልጌ ነው። እሺ ተባረኩልኝ። እኛ ድሮ ዩኒቨርሲቲ ስንማር የዛኔ ያው እንደዚህ መንፈሳዊ ትምህርቱን ብዙ አልሄድንበትም እና አርብና ሮብ ማትጾሙ ለጋናም ነው የምትገቡት ላይ ይሉን ነበር። እና በዛ አይደለም ጋናም የሚገባው በመጾም ባለመጾም አይደለም። ሰው በክርስቶስ ካልሆነ ነው ፍርድ የሚጠብቀው ማለት ነው። እና ቅድም ወንድማችን ተረጋግቶ ማውራቱ ደስ የሚል ነገር ቢሆንም ግን እውነተኛውን ነገር አይፈልግም። ዳግዬም ጠየቀው፣ እርሚም ጠየቀው፣ መፈተሽ እንኳን አይፈልግም። እነሱ ጋር ያለውን ዝባዝንኬ ተረት ክርስቶስ ገዳይ ነው፣ ማርያም ገዳይ ናት የሚለውን መፈተሽ እንኳን አይፈልግም። እውነት ለመናገር የህፃን ወሬ እኮ ነው። ግን የህፃን ወሬ በጣም ጥንታዊት በተባለችው ትልቅ ስም ባላት ትልቅ ተከታይ ባላት ትምህርት ሆኖ ቁጭ ብሎ ብዙዎችን እየመረዘ ወደ እውነት እንዳይመጡ እያደረገ ያለ ነው። ኦፍኮርስ ዳጊ እንዳለውም ተረት ነው፣ የህፃን ወሬም ነው። ግን እናንተ ጋር ከብሮ በአውደ ምሕረታችሁ በየቦታው እንደ ትምህርት የተቀመጠ ነገር ነው። ለምን አትጠይቅም? ሮያል ከታች ሆኖ ይሰማል ብዬ አስባለሁ።
ለምን አትመረምርም? አይምሮ ተሰጥቷል የሰው ልጅ እስከሆንክ ድረስ ማለት ነው። ለምን አትጠይቅም? ዘማርያም ሰምቲንግ ከምትል ለምን ራስ አትጠይቅም? ለዲቤት ኤርሚ አዲስ አይደለም፣ ዲቤት አድርጓል። ከኤርሚ ጋር ደግሞ ኦፍኮርስ እግዚአብሔር አብሮታለ፣ የእግዚአብሔር ህዝብ አብሮታለ፣ እንጸልይለታለን። በጣም እናንተን የማናደድ የእናንተን ቤተክርስቲያን የማፍረስ እቅድ አለ የሚያዘው። ግን ተናገር እውነቱን እንደምል እንደ ቶፒኩ እንደ ታይትሉ እውነትን የመናገርና እዛ በእናንተ ቤት ያለውን ተረት ማፍረስ ነው። ዳግዬ ራሱ የትም ብትገቡ ይላል የእናንተን ተረት እየመጣው አፈርሳለሁ ይላል። ኦልሬዲ ብዙ ነገር እኔ ዲክሌር በመሆኑ ደስ ይለኛል፣ በመታወቁ በህዝቡ ዘንድ ማለት ነው። አሁን ምናልባት የተወሰነ ሰዎች አሉ በዚህ በእውቀት በማጣት ታስሮ ያሉ እውነት መስሏቸው እንደገና በጥቅም ተይዞ ያለው አሉ። የትኛውም ህብረት ላይ ኢቭን በወንጌላውያን እንኳን ቢሆን ከዚህ በኋላ በዚህ በጥቅም በሆድ በተለያየ መንገድ የሚያገለግሉ ሰዎች አይቀጥሉም። ምክንያቱም ጌታ ሊመጣ ቅርብ ስለሆነ ማለት ነው፣ በጣም ቅርብ ስለሆነ ማለት ነው። አይቀጥሉም። ብዙዎች በራሳቸው ስራ አፍሮ የሚመለሱበት ዘመን ቅርብ ነው። ምክንያቱም እያየንም ስለሆነ ማለት ነው፣ እያየንም ነው። ከዛ ቤተ እምነት ብዙዎችን እንደውም ዋና ዋና የሚባሉትን እግዚአብሔር ደግሞ ነጥቆ አውጥቷቸዋል። ኤርሚንም በል እነ በጋሽ እነ ትዝታውን በል ሌሎችም አሉ። እኔ ደስ ይለኛል ማለት እንደዚህ እውነት ስላወቁ ስለሌላ ሳይሆን እውነት ስላወቁ እውነትን ስለተረዱ ማለት ነው። እና ተረታችሁን ስጠይቅ ሮያል ተረታችሁን ቅድም ዳግዬ ቆንጆ ጥያቄ ነው የጠየቀው። ባትጠይቅ እንኳን ሄድና መርምር ራስህ። መቼስ ማንበብ መጻፍ ትችላለህ፣ አይምሮ አለህ ብዬ አስባለሁ። እና ተባረኩልኝ። በጣም ደስ ብሎኛል። ኤርብዬ ብዙ የስህተት ትምህርት ብዙ ሀዲዱን የሳተ ነገር እየፈረሰ ስለሆነ እንደገና አንድ ጥያቄ ለየትኛውም ኦርቶዶክሳውያን አንድ ጥያቄ ብቻ ጠይቃለሁ። ለምንድን ነው ሰው ወደ እውነት ወደ ክርስቶስ ሲመጣ የምትሳደቡትና የምታሳድዱት? አይሸማቀቁም? በእርግጥ እነሱ ልታሸማቅቋቸው የምትሞክሩት ነው። ዋቴቨር እርሚንም በሉ ሌላውንም የስድብ መዓት የምታወርዱት ለምንድን ነው? እንዶ እንጾማለን እንጸልያለን የምትሉ ሰዎች ከሆናችሁ ማለት ነው። ተባረኩልኝ። አመሰግናለሁ። እንትና ሮያልን የማያውቁት ካሉ መጥፎ ሰው አይደለም፣ ግን አንፕሬዲክተብል ሰው ነው እና ብዙ አትታዘቡት። እሳቸውን ሲናገር መታገስ ስለማንችል ነው። እኔ ብዙ ጊዜ እንደ ሽሮ ነው ማማስለው፣ ራቅ ብዬ ኤኒታይም ሊገነፍል ስለሚችል ብዬ ኤኒታይም ሊፈነዳ ይችላል እና ይጀምር ቀስ ብሎ ነው እና ያው ይሄ ጸባዩ የታወቀ ነው። ሌላ ጊዜ መልሰን ስናስገባው እሳቸውን የደፈረውን ነገር ዘንግተን ሳይሆን ይሄ አመሉ እስኪቆረጥለት ትዕግስት ለማሳየት ነው እንጂ ለእሳቸው ምን ለማንም ለወንድም እህቶቻችን መሰል ባህሪ እንዲያሳይ ወይም ያሳየውን ነገር ተቀበለ ነው አይደለም ለማለት ነው። ግን ይሄ ነው ባህሪው እና ብዙም እንትን አትበሉት። ራቅ ብላችሁ ነው የምታማስሉት ወንድማችንን። ያው ሀሁን ማለት ነው እንወዳለን። ሮያልዬ አይ ቲንክ አዶ ነው ራሱም ይናገራል። እንደኔ የሰደበው ሰው የለም። እኔን ሙልጭ አድርጎ ነው የሰደበኝ እና ግን በቃ አንዳንድ ጊዜ ሰዎችን ምንም ቢያደርጉ ጥሎብኝ ወደዋለሁ ብላችሁ የምትሉት አለ አይደል? እግዚአብሔር እንደዛ ልቤን ስላደረገው በጣም ደስ ይለኛል እና አልቆጥርበትም። አይታችሁታል ያለው በሞት እኮ አለ። በሞት ጴንጤ ያልሆንም አለ። በሞት መቃብሬ ላይ ዛፍ ይበቅላል እንጂ አልሆንም አለ። የእነዚህ አይነት ሰዎች መጨረሻቸው የት እንደሆነ ታውቃላችሁ አይደል ወገኖች? ሲኦል አይደለም። የእንደነኛ አይነት ሰዎች መጨረሻቸው በጌታ በኢየሱስ ክርስቶስ ፍቅር ተይዘው ይወድቃሉ። ኢየሱስ ያሸንፋቸዋል፣ ጌታችን ማለት ነው። እና እኔ አሁን የሚታየኝ ሮያልን ሳየው ጌታ ኢየሱስ ምስክሬ፣ እናንተ ምስክር ትሆናላችሁ። ሮያል ጌታን ተቀብሎ የዚህ ወንጌል ሰባኪ ነው የሚሆነው። ጊዜ ሊወስድ ይችላል፣ በራሱ ሊላላጥ ይችላል። በቁሜ ቅበሩኝ፣ አስተኝታችሁ ቅበሩኝ፣ አግድመት ቅበሩኝ፣ ቁልቁል ቅበሩኝ፣ የፈለገ ብሎ ሊል ይችላል። ሮያልዬ በቁምም አንቀብርህም፣ ዘቅዝቀንም አንቀብርህም፣ አግድመትም አንቀብርህም፣ በስጋ ስላልሞትክ ማለት ነው።
በመንፈስ እንኳን የሞቱ የሚሰማኝ እንደዛ ነው። ስለ ሮያል በጣም እስማማለሁ። አሜን ብያለሁ። እንደዚህ በጣም አጥብቆ ጠያቂ፣ አጥብቆ ተሳዳቢ ሰው መጨረሻ በጌታ ቤት ነው የሚወድቀው። ምንም የሳውልን ዕጣ ፈንታ ማለት ነው። ቆንጅዬ ሰባኪ ነው የሚሆነው። ቆንጅዬ ሰባኪ ያልኩህ ጌታ እንደኛ አይነት ሰዎችን ነው የሚፈልገው። እኛን ቢሳደብም አሁን ከልቡ ኢየሱስን ይወደዋል፣ ይፈልገዋል። እንትኑን አሁን የጠፋበት የቱ ጋ ነው መስመር፣ የቱ ጋ ነው እውነተኛ ያለው ነገር ብሎ የሚል ነው። እኛም እንዲህ አድርጎን ነበር የሚባል አንድ ነገር ሲባል ሰማሁት። አለ ምንድነው? የሆነ ግጥም ነገር ነው። እኛም አንድ ሰሞን እንዲህ አድርጎን ነበር የሚባል ነገር ማለት ነው። እና ሮያል አንተ እሱና ያቺ ማነች አንዲት እህት አለች እዚህ እኛ ጋር እምትመጣ እንደውም ዳጊ መዝሙር ስዘምር ብለህ አትዘምርም ብለህ የምትላት ማነች? ጡርዬ። አትጠራጠራለሁ። ጌታ ኢየሱስ ምስክር ነው። እሷማ ገብቷታል እኮ የሚገርም ቤቷ የምታወራው ነገር ብትሰማ በቀስ እያለች እየሰጠቻቸው ነው በመርፌ። ጌታ ይባርክ። እንደገባት ዘር ተዘርቷል ማለት ነው። መልካም ዘር። እንታገስ ብራዘር። በአንድ ቀን አይደለም የሆነው። እንዴ ለዘመናት የተዘራ ነገር እኮ ነው የሚነቅለው። መበሰጫጨር፣ መነጫነጭ፣ መሳደብ፣ ድንጋይ አንስቶ ሊወረውር እኮ ይችላል። ኦኬ በፋሳናት ነው የምፈልጠው አንተ ገብቶሃል ምናምን ነገር እኮ ያለኝ እኔ ታላቅ ወንድሜ። በመጥረቢያ ናት ነው ፋዘር ነው መሀከል ላይ ገብቶ የገላገለ። ከአያቴ ጋር ብዙ ሸኝሃለሁ ምናምን ነገር ብሎኝ ነበር። ለአያቴ ለቅሶ ሄደን ማለት ነው። እዛው ለቅሶ ቤት ስብከት ጀመርኩኝ ራሴ። የእናቴ የአባታችን የእናታችን ቤት አክስቴና አጎቴ ለተተረማመሱ አልኩ። ማን ስለሆንክ ነው አንተ ምናምን ብሎ ወንጌል ይሄን ይሰራል አልኩ እኮ ብራዘር። ወደ ወላጅ እናቴ ቤት እስካገባው ድረስ አልተውኩትም ትላለች አይደላች? ሱናማይቷ ሴት በመሐሌ ሶሎሞን ላይ ኢየሱስን ይዘህ አያት ቤት እናት ቤት ስትገባ ቤተ ዘመድ ውስጥ ይዘህ ለቅሶ ቦታም ሰርግ ቦታም ላይ ቁጭ ብለህ ስታወራ በቃ ታሪክ ይቀየራል አልኩ። ይህንን ብሎ ያለ ታዲያ በኋላ የተገኘ አትለኝም? ኤርምያስን ተከትሎ ህልም አሳየኝ ጌታ ይነግራቸዋል። ከዚህ በፊት በጣም የሚገርም ምስክር ነው ማለት። ትልቅ ድንጋይ ቋጥኝ ይወረውርብኝ ነበር ወደ እኔ ላይ፣ እሱም ላይ ይወረወራል። ታላቅ ወንድሜ ነው ያዋለው። ጻድቃኔ ማርያም በሚባል ቦታ ላይ ነበር እሱ ያኔ ሄደ የነበረው። በቃ ገዳማዊ ሆኖ ማለት ነው። ሰምታችኋል አይደል? አዎ ብርሃንዬ፣ ትልቅ ቋጥኝ ድንጋይ ይወረወርብናል። በጣም የሰው እጅ አይደለም የሚወረውረው፣ በጣም ፈጣን ነው፣ ለመምታት ነው የሚወረውረው። እና እኔ ሮጬ ሄጄ ትልቅዬ ቋጥኝ አለት ስር ገባለሁ። በህልም ነው እግዚአብሔር በህልም መሬት ጠብ የማይል ነገር ነው የሚናገረኝ ሲናገረኝ። እና ወንድሜም እየተከታተለ እኔን ይመጣና ከድንጋይ ውርዋሮ እኔንም እሱንም ሳይመታ እሱም መጥቶ እኔ ከኔ ጋር አብሮ እዛ ቋጥኝ ትልቁ አለት ስር ሲደበቅ ስንሸሸግ ከውርዋሮ ስንተርፋ ይሆን ያሳየኝ ጌታዬ። በቃ እኔ ኦልሬዲ ገብቻለሁ አለቱ ስር። ወንድሜም ላይ የሚወረወርና በቃ ሰነቃ እንትናለና ነገርኩት። አዳማ አድሬ ማለት ነው። በአውቶቡስ ተራው መሀከል ላይ ነው አንድ ዛፍ ስር አቁሜ ነገርኩት። ይህም ብቻ አይደለም፣ ሌላ ፈተና በህይወቱ ላይ እንደሚመጣ ጌታ ያሳየኝ ነገርኩት። እንዲህ አይነት ነገር ይመጣል በህይወት፣ እግዚአብሔር ግን ያድንሃል፣ ልብህን ለእግዚአብሔር እንድትሸነፍ አድርጋልኩ። ተመነጫጨብ ነበር በቃ ምናምን ነገር አለኝ። በኋላስ መጣ ጀግናው የይሁዳ አንበሳ። በመጥረቢያ አናትህን ነው የምፈልጠው ገብቶሃል ምናምን ነገር ብሎ ያለኝ የእናቴ አባቴ ልጅ ታላቅ ወንድሜ ማለት ነው። መስሪያ ቤት ሆኖ እየሰማም ሊሆን ይችላል። ኦኬ ዛሬ የት ነው ብለህ ብትል በመሰረተ ክርስቶስ ቤተክርስቲያን ጌታን ያመልካል። ግልጽ ነው። ግልጽ ነው ወይ? አዎ እኔ የማውቀው ኢየሱስ እንደዚህ ነው። ዘሬን የወረሰ ነግሬያቸው ወንድሞቼን እህቶቼን ያንበረከከ አብሮ አደጎቼን ያንበረከከ በየሄድኩበት ከተማ በተናገርኩበት ቦታ ሁሉ ከቆይታ በኋላ አሁን ባለፈው ስሰማ የረጲ መድኃኔዓለም ዲያቆን ማነው መንግስቱ የሚባለው ማለት ነው አየር ጤና ኤርሚ ጌታን እኮ ተቀበለ። ያኔ ፀጉር ቤት ስትነግራቸው የነበረው
እምልህ ስበክ። በቃ ተጠርተህ ከሆነ ትስበክ። ለያዥ ለገራዥ ያስቸገሩ የአየር ጤና ኪዳነ ምሕረት ቤተክርስቲያን ዲያቆናት ኢየሱስ የእግዚአብሔር ልጅ አንተ ያድናል እኮ። ቆንጅዬ እኮ አዳኝ እኮ ነው እህትዬ። መድኃኔዓለም እኮ ምስክር፣ የራሱ ምስክር ነው። ቆንጅዬ እኮ አዳኝ ነው ኢየሱስ። ቆንጅዬ እኮ አልኩ። የዘበነ ቁጥር አንድ አቀንቃይ ነበረች እህቴ። ቁጥር አንድ አልኩ እኮ። እዚሁ እናንተን እያገለገልኩ ነው በውስጥ ሳወራት የነበረች ወረዛ ምናምን ነገር። ከአንድ ቤት ውስጥ አንድ ሳር ቢመዘዝ አያፈስም ብላ ያለች ማለት ነው። የቱ ጀግና ነው እጁን ያልሰጠ ኢየሱስን አይቶ ያለ። አልጋ ላይ ተኝታ ማለት ድንክ አልጋ ላይ ተኝታ ገጠር ሄደን ላያቴ ለቅሶ ማለት አንወደተው እባክህን ከአንድ ቤት ውስጥ አንድ ሳር ቢመዘዝ አያፈስም። አንተ ቀረህ አልቀረህ ምናምን ነገር አለችኝ። አራተኛ ታናሽ ነች። አዎ ልከተልህ ያላለው ማነው? የኢየሱስ ፍቅር አሸናፊ ነው። ተው ስልህ ኢየሱስ በዘሬ እንዳይገባ ድርሽ እንዳይል ስሙን መጠራት ራሱ እንኳን አልፈልግም ብለው የሚሉ ሰዎችን በፍቅሩ ተነድፈው ተሸንፈው ተዘርረው እጅ ሰጥተው የጭናቸው ሹልዳ ሳይሆን የነፍሳቸው ሹልዳ ተነክቶ በጉባኤ መካከል ቁጭ ብለው ያለቅሱልሃል። አሁን ወንጌል ሲሰበክ ኢየሱስ ተብሎ ሲባል በቃ የለም ሮያል ነገ እንደዚህ ነው። እግዚአብሔር እንደነዚህ አይነትን ሰዎች ነው የሚፈልገው። ይሄ ልጅ የምር ነው ጌታን የሚፈልገው። ሮያል እየሰማ ነው ታይሰናለ። የምር እኮ ነው ጌታን የምትፈልገው አንተ። ዝም ብሎ ለለበጣ አይደለም የምትፈልገው። ፍለጋህን ቀጥል። የምር ነው ጌታ የሚፈልገው። ጥሎብኝ ወደዋለሁ ብሎ እንደሚባል ጥሎብኝ አለህም። በቃ ጌታ እንደዚህ አድርጎ ሰውን ሁሉ እንድንወድ አርጓል። እንወዳለን። መርጌታን ግን ቢገባህ ብራዘር መቼስ አብረው የሚውሉ ሰዎች እዚህ እነማን እንደሆኑ አናቅም ብዙ ጊዜ ማለት ነው። መርጌታን እዚህ ውስጥ ማናችሁም አታውቁትም። ያለውን እውቀት እድሜውን አንቱ የተባለ የተከበረ ሰው ነው። አንቱ የተባለ እኮ አልኩ በኦርቶዶክስ የተመሰገነ ሰው ነው። እኔ እዚህ አብሬ ስለቀረብኩ በጌታ ወንድም ስለሆነ መርጌታ ብዬ እለዋለሁ እንጂ አንቱ የኔታ ተብለው የሚባሉ ማለት ነው። እኔ ዝም ብሎ ወሸከር የሆነ ትምህርት አይደለም ራሱ እንኳን የተማረው ማለት ነው። ከዛሬ አረ ነው 23 ወይ 24 ዓመት በፊት ነው የማውቀው። በስጋ ዓይን ያየሁት ማለት ነው። የጻፋቸውን መጽሐፍቶች እንኳን እኛ ልንጽፋቸው አይደለም መልሰን ለማንበብ እንኳን ራሱ ወራት ሊፈጅብህ ይችላል። 14 መጽሐፍት በላይ ነው የጻፈው። በጉባኤ እያስተማረ በጌታ ወንጌል ሰዎች በፍቅሩ እንዲሸነፉ ያደረገ ጌታ ኢየሱስ ምስክር፣ በጣም ታላቅ የወንጌል ተጋዳይ የክርስቶስ አርበኛ ነው እና እንደ ታላቅ ወንድም ታላቅ በእውቀትም በእድሜም ታላቃችን ስለሆነ እዚህ ፊቴ ስሰድበው ስላልቻልኩ ነው። ምንም እንኳን በወድህ አግባብ አይደለም። እኔም ብሰድበኝ ችግር የለውም፣ ግን ልክ እንደዚህ አይባልም ለማለት ነው። ቴንኪው መርጌታ ቢኒያን ከአንድና ከታች አንድ ልጅ ያድን የሚል የደኔ የሚል ነው ዋይዲ ኤንኢ እና እኔም እንዲህ ባልኩ በሳምንቱ ነው ጌታን የተቀበልኩ አለ። ልክ ልጁን እንዳልኩት እንደዚያው ብዬ በሳምንቱ ጌታን ተቀበልኩ አለ። ከታች ኮመንት እያነበብኩ ነበረ እና ገርሞኛል። ምንም ጥርጥር የለውም። እንዴ ሮያልማ
ሪያልማ በጣም ደግሞ አንድ ቀን ኤርሚ ጋር እንዲሁ በእኔ ምስክርነት ብቻ እንዲሁ ዝም ብሎ ከመጀመሪያ ጀምሮ የነበረኝ ህይወት ምናምን ነገር አንድ ቀን እዚህ ኤርሚ ጋር እንትን እላለሁና እንደዚህ አይነት ሰዎችን ፈልገን ነው ቸርች ላይ ልከናቸው እንዲታዘቡ ታስታውሱ እንደሆነ ተናግሬያለሁ። እንዲነግሩን አንደረቢ፣ ጉንዳን፣ የአይጥ የድንጋይ አንደረቢ ለቀንበት በቸርቹ ላይ ቀበሌ 3 ጎንደር ላይ እና በኋላ ግን በሳምንቱ ባጭሩ ነው በሳምንቱ ስንጠይቃቸው ምንድን ነው የተፈጠረ ቸርቻችሁ ላይ የሆነ ጉንዳን አይጥ ምናምን ነገር ድንጋይ ደግሞ ነበር እንዴ እባብ ነበር አልናቸው። ኧረ ምንም የምን እባብ ነው የምን እባብ የምን አይጥ አሉ። በኋላ አውቀው ነው ሽንፈታቸውን ላለመናገር ስለሆነ በሚቀጥለው ሳምንት እነእገሌ በጣም ጠንካራ የሆነ እምነት ያላቸው ኦርቶዶክሳዊ ፍቅር ያላቸው የእመቤታችን ፍቅር ያደረባቸው እነሱ በፍጹም ማይወሰዱ ደግሞም የእግዚአብሔር ቃል እውቀትም ያላቸው ናቸው። ጥቅስ በደንብ ነው እንትን የሚልና እነሱ እንላካቸው ብለን 5 ልከን ነው 5 ሰንበት ተማሪ ልከን ከዚያ መጨረሻ ላይ የነበረው ነገር የለም። ምንም ያደረግነው ነገር ነበረ አድርገናል። በጣም የሚሰራ ነው። በጣም ይሰራል። አንደረቢ የጉንዳኑ በጣም ይሰራል። ቅዳሴ እንዳይቀደስ ማድረግ እንችላለን። ሌላው ቦታ የምንሄድ ከሆነና ተስካር ካለ ያ ቅዳሴ ከተቀደሰ ተስካሩ እነሱ ስለሚበሉት፣ ድግስ ካለ እነሱ ስለሚበሉት ቤተ ክርስቲያኑን በጉንዳን ሽፍን ማን ይገባል? ከዛ በኋላ ማንም አይገባም። ይህንን ያደረግን ሰዎች እዛ ጋር እንዲህ እንበትናቸዋለን ብለን ተማምለን በኋላ ላይ ግን ምንም አሉት እና እነዛ ሰንበት ተማሪዎች ስንልካቸው 3ቱ እዚያው ጌታን ተቀብለው ቀሩ። በወጡበት ቀሩ። አውቃለሁ 3ቱ ጌታን የምትቀበሉ ሲባል ብድግ አድርገው 3ቱንም በጣም የምንወዳቸው በጣም የምንተማመንባቸው እንዲሁ በጥቅስ በሉ የሚካኤል ፍቅር አንዷ በቃ ሚካኤልዬ ብላ አጠግብ እና በኋላ ጌታን የምትቀበሉ ሲባል 3ቱንም እጃቸው አነሱ፣ እዚያው ቀሩ እና ሌላ መርዶ ይዘውብን መጡ ማለት ነው። እና እንደዚህ አይነቶች አሉ። በቅርብ ምን እንዳየው አንድ ቪዲዮ እየቆየን ነው የምንሰማው። በቅርብ የወንድማችን እንዳልካቸው ዘነበ ማለት ነው አንድ ቪዲዮ ቁጭ ብዬ ስቆመኩ ስሰማ እንዴ አቤቱ ጌታዬ ይተነትነዋል አልኳችሁ። እንዳልክ ጴንጤ ነው። ጴንጤ ምንም መጽሐፍ ቅዱስ አያውቅም። ምን ያውቁና እነሱ ለጌታ ምናምን ነገር ይልልሃል ከነ ያያ ጋር ነው ምናምን ነገር ነው። ጠላውን እየጠጣልህ አይ ምልህ ነገረ ክርስቶስ ላይ እኮ ዜሮ ናቸው ምንም ምልህ ምናምን ነገር እያለ ማለት ነው። ጠላውን ጥጥጥ እያለ አቤቱ ጌታ እና አሁን ይኸውልህ መጥቶ ኢየሱስን ተናግሮ የማይጠግብ ጳውሎስን ይሄ ለፍላፊ እንደሚሉት እንዳልክዬ እንደዛ አልሆነም። እንዲያው ያበራሽን ጠባሳ ያየ በሳት አይጫወትም ማለት ይሄ ነው። አንዳንዴ ስትናገሩ ስኬሉን ከፍ አታርጉት ለማለት ነው። የምታወራው በማ ላይ እንደሆነ አታውቅም። ነገ ኢየሱስ እጅ ላይ መውደቅን ታዋ እሱንማ ካየን የጄሪካ ሁሉ አለ እንዳልክ እሱ ደግሞ ገዝቶኛል እንዳታሳይብኝ ብሎ ማለት ነው። እና ቁጭ ብሎ ጠላውን እየጠጣ ጡጥ እያለ ምንም እኮ የምልህ ገለባ ናቸው ጴንጤዎች። ነገረ ክርስቶስ ላይ ብዙም የረገጠ ነገር የላቸውም። ግን እንትን እያለ በቃ አሁን ያን ቪዲዮና የአሁኑን ቪዲዮ አገናኝልኛ ሁለቱን እንዳልካቸው ዘነበን ማለት ነው። በክርስቶስ ሕያው የሆነው አዲስ ፍጥረት የሆነው እንዳልካቸው ዘነበን ብታገቢያና ያ ጠላ ሲጠጣ የነበረው እንዳልካቸው ዘነበን ብታገኘው ጠጋ ሲዞ ራሱ ይሰብከዋል። በቃ ታሪካችን እንደዚህ ነው ብራዘር።
ያ የኢየሩሳሌሙ የቅዱሳንን ደብዳቤና አሳዳጅ የነበረ ጳውሎስ ከደማስቆ በኋላ ያለውን ጳውሎስ ብታገናኘው ሁለቱ የሰማይና የምድር ርቀት ናቸው። የእያንዳንዳችን ታሪክ እንዲህ ነው። መርጌታ አስማት ሲሰራ ነው ያገኘው ጌታ። የትናንትናው አስማተኛ አሁን የሚነግራችሁ ውሸት አይደለም። አየ ማነው ታሪክን ቀያሪ ማነው አክባሪ ማነው የድሃ አደግ ወዳጅ ማነው ጌታ እኮ ነው። ማን ነበር ይሄ መዝሙር የዘመረው? ፕሊስ እንዴት አንዳንዴ እኮ ነው መዝሙሩ ይመጣብኛል አንተዬ። ያ ግን የተሰቀለ